ተመልካቾች በዝርዝር ወደምናደርሳቸው ዘገባችን እናመራለን። የኢትዮጵያ አክሲዮን ገበያን በተመለከተ ይሆናል። የኢትዮጵያ ካፒታል ገበያ ባለስልጣን አክሲዮን ገበያው በተሟላ ሁኔታ እንዲተገበር የተለያዩ ስራዎችን ሲያከናውን መቆየቱ የሚታወስ ነው። የአክሲዮን ገበያውን በበላይነት የመቆጣጠር ኃላፊነት ያለው ባለስልጣኑ ለተለያዩ አገልግሎት ሰጪ ድርጅቶች እውቅናና ፍቃድን እየሰጠ ቆይቷል። አጠቃላይ የኢትዮጵያ ካፒታል ገበያ ያከናወናቸው ስራዎችና አሁን የደረሰበት እንቅስቃሴ በተመለከተ እንዲሁም በቀጣይ ሊሰሩ ስለሚገባቸው ምክረ ሀሳቦች ከባለሙያ ጋር ቆይታ አድርገናል። እሱን ተከታትለን እንምጣ። ጤና ይስጥልን ክቡራትና ክቡራን፣ እንዴት አላችሁ? ከዜና ባሻገር መሰናዷችን ተጀምሯል። በዚህ ፕሮግራማችን እንግዲህ የተለያዩ ወቅታዊ የቢዝነስ የፋይናንስና የካፒታል ገበያ ጉዳዮችን በተመለከተ የዘርፉ ባለሙያዎችን እየጋበዝን የተቋማት የስራ ኃላፊዎችን እየጠራን ማብራሪያና ትንታኔ ግልጽነት እንዲፈጠርባቸው እናደርጋለን። በዛሬው የቢዝነስ ፕሮግራማችን ከዜና ባሻገር መሰናዷችን ደግሞ በኢትዮጵያ የካፒታል ገበያ የአክሲዮን ገበያ እንቅስቃሴን በተመለከተ አሁን ስለደረሰበት ሁኔታና ቀድሞ ስለተሰሩ በቀጣይ ሊተኮርባቸው ስለሚገቡ ጉዳዮች ሰፋ ያለ ቆይታ እናደርጋለን። በዚህ ሀሳብ ላይ ማብራሪያና ትንታኔ ግልጽነት የሚሰጡን ደግሞ መምህር ታምራት መንገሻ ናቸው። በአዲስ አበባ ዩኒቨርሲቲ በዘርፉ መምህር ናቸው። እንዲሁም በተለያዩ ዓለም አቀፍና ሀገር በቀል የካፒታል ገበያና የፋይናንስ ተቋማት በማማከርና ስልጠና በመስጠትም ይታወቃሉ። መምህር ታምራት እንግዳችን ስለሆኑ እዚህ ስለተገኙ ከልብ እናመሰግናለን። እኔም እጅግ አድርጌ አመሰግናለሁ። መልካም። እንደ መነሻ ሀሳብ የኢትዮጵያ ካፒታል ገበያ እንደው መሰረታዊ መደላደሎች ምን ላይ ናቸው ማለት እንችላለን? ስለ አስቻይ ነገሮቹ እናንሳ። በድጋሚ እጅግ አድርጌ አመሰግናለሁ። አሁን ያለበትን ሁኔታ እንግዲህ ስናይ ወደ ገበያው የወረደ እንደሆነ የኢትዮጵያ ሴኩሪቲ ኤክስቼንጅ 3 ፕሮዳክቶች በገበያው ላይ ልውውጥ እየተደረገባቸው ግብይት እየተደረገባቸው ይገኛሉ። ያው 4 ተቋማት ተመስርተዋል አዋጁን ተከትሎ። ከዚህ ውስጥ አንዱ ነው እንደውም ገበያው አውቶሪቲው አለ፣ ዋና ተቆጣጣሪው እንደገና ደግሞ የሰነደ መዋዕለ ንዋዮች ዲማቴሪያላይዝ ተደርገው የሚቀመጡበት ማከማቻ ማዕከላዊ የሰነደ መዋዕለ ንዋዮች ግምጃ ቤት ተቋቁሟል። የካፒታል ገበያ አስተዳደራዊ ፍርድ ቤት ተቋቁሟል። ገበያውም ተቋቁሟል። 4ቱም በዚህ ገበያውን ለማከናወን የሚያስችሉ አከናዋኞችም በተለያየ ደረጃ ፍቃድ ወስደው ወደ ስራ የገቡበት ሁኔታ አለ። እንዲሁም ሰነድ አውጪ ድርጅቶች ቀድሞም ሰነድ ያወጡ ዳይሬክቲቭ ከወጣም በኋላ ወይም ደግሞ በመውጣት ሂደት ላይ ያሉም ሰነድ እያወጡ ያሉትም እንዲመዘገቡም ጥረት እየተደረገ ነው ያለው። የተለያዩ ስራዎች ተከናውነዋል እውነት ለመናገር። ስለዚህ ገበያው ወደ መሆን ወደ ሪያሊቲ እየመጣ ነው። መልካም። እንግዲህ የተለያዩ ተዋናዮች አሉ በዚህ የአክሲዮን ገበያ ላይ። ያው በተለይ የካፒታል ገበያውን የሚያከናውኑ የሚያሳልጡ ኢንቨስትመንት ባንኮች አሉ፣ ዲለሮች አሉ፣ ብሮከሮች አሉ፣ ሌሎችም በርካታ አከናዋኞች አሉ። ያው ፍላጎት እያየን ወደ 14 15 የሚሆኑ አገልግሎት ሰጪዎች ምዝገባ እውቅና አግኝተው ወደ ዘርፉን ተቀላቅለዋል። እንደው ከፍላጎት አኳያ ምን ላይ ነው ማለት እንችላለን? እውነት እዚህ ላይ ነበር መሆን ያለበት ወይስ ፈጥኗል? ምን ያመላክታል ማለት እንችላለን? በጣም ጥሩ ጥያቄ ነው። የካፒታል ገበያ አገልግሎት ሰጪ ወይም ካፒታል ማርኬት ሰርቪስ ፕሮቫይደርስ የምንላቸው ቅድም ወዳልከው ቁጥር ደርሰዋል። እንደኔ አመለካከት እንደኔ ግምገማ እንደው ሁኔታውን በቅርብ እንደሚከታተል ሰው እዛ ውስጥም እንዳለ ሰው ከዚህ በላይ መሰራት እንዳለበት የሚጠቁሙ ብዙ ነገሮች አሉ። ገበያው በተፈጥሮ በእነዚህ በኩል የሚደረስ ነው እንጂ በቀጥታ የሚደረስ ስላልሆነ አሁን ለምሳሌ ሁሉም አክሲዮኖች ተመዝግበው ማሻሻያ ሲጀመር አሻሻጮች በቂ ያሉ ነው የሚለው ማየት ይችላል። ሁሉም ሰነዶችንም በመመሪያ ቁጥር 1030/2024 መሰረት ለማስመዝገብ በቂ አማካሪ ድርጅቶች አሉ ነው ይብለህ ልታይ ይችላል። እነዚህን የመሳሰሉትን ስታይ በበቂ ሁኔታ የካፒታል ማርኬት ሰርቪስ ፕሮቫይደርስ ተዋቅረዋል ብዬ አልወስድም። ከምን የመጣ ነው ማለት ይችላል? እንግዲህ ብዙ ነው ምክንያቱ ሊሆን የሚችለው። ምናልባት አንዳንዱ እንግዲህ በእርግጥ እዚህ ገበያ ላይ የሚገቡ ሰዎች ማርኬት ሰርቪስ ፕሮቫይደርስ የምንላቸው ሰዎች ስል ሌጋል ፐርሰን ኢንቲቲንም ጨምሮ ማለት ነው። እነዚህ ማሟላት ያለባቸው ሪኳየርመንቶች የተቀመጡ ነገሮች አሉ። ባይዘው ጥሌ ይሄን 980 የሚባለው መመሪያ ላይ እናገኘዋለን። 980/2024 መመሪያ ምንድነው? እሱ የካፒታል ማርኬት ሰርቪስ ፕሮቫይደር ላይሰንሲንግ ኤንድ ሱፐርቪዥን የሚል መመሪያ ነው። በሱ መሰረት ነው
መመዝገብ ያለባቸው ሪኳየርመንቶች እዛ ላይ ተቀምጠዋል። አሁን የምልህ መመሪያ ላይ የተቀመጡ ናቸው። አሁን እነዚህ መመሪያዎች ለጀማሪ ገበያ ብዙ ተዋናይ ለማግኘት ለማምጣት ስትሪንጀንት የሆኑ ነገሮች አሉት ወይ ብሎ ማየት ሊጠይቅ ይችላል። ሰዎች በብዛት ሂደው ፍቃድ ሊያገኙ ያልቻሉት እዛ ፍቃድ መውሰጃ የተቀመጡት ነገሮች ምንድናቸው የሚለውን በዝርዝር ማየት ይጠይቃል። እና አሁን ለምሳሌ የሰርቲፊኬት ሪኳየርመንት ካለው ፍቃድ ልታወጣ ከሆነ በአንደኛው ዘርፍ በብሮከር ወይም ደግሞ በዲለር ወይም ደግሞ በሌሎችም በአድቫይዘሪ ልታወጣ ከሆነ የሚጠየቀው ሪኳየርመንት የሚያሟሉ ስንት ናቸው? ያንን ካላሟሉስ ምን አደርጋለሁ? ቢግኒንግ ላይ ያለ ገበያ ነውና ምን አደርጋለሁ የሚለው መታየት አለበት። እዚህ ላይ ግልጽ መሆን ያለበት እንደ ሁሉም ሰው ይግባና እንደፈለገ ያድርገው የሚባል ገበያ አይደለም። ገበያው በራሱ በቂ እውቀትና ግንዛቤ ያላቸው የገበያ አገልግሎት ሰጪዎች ናቸው። ይፈልጋል። ግን በዛም ደረጃ ቢሆን በጣም ትንሽ ነው አሁን ያለው። ሌላኛው ከአከናዋኝና አሰላጮች በተጨማሪ ኩባንያዎች ምን ያክል እንጌጅ እያደረጉ ነው? ምናልባት በቅርቡ አንድ ይፋ የተደረገ ሪፖርት እንዳስተዋል ነው ከዚህ በፊት ፎርማል የሆነ የአክሲዮን ሽያጭ ማከናወኑ ግን ማህበራት የሆኑ በተደረገው ጥሪ መሰረት አብዛኞቹ እንዳልተመዘገቡ ሪፖርቶችን አይተናል። ምናልባት ፍላጎቶች በዚህ መጠን አንደኛ ተጠባቂ ገበያ ነው፣ ለካምፓኒዎች የመጣ ነው፣ ለግለሰቦች ለኢንቨስተሮች የመጣ ነው። ፍላጎቱ ግን በዛ መጠን ለምን አልተስተዋለም? ሪፖርቱስ ምን ያመላክተናል? ምንድነው መሰረታዊ ነገሩ ማለት እንችላለን? አሁን ላነሳው ጥያቄ ተመዝግበዋል ወይ ካልተመዘገቡስ ለምንድን ነው እሱ የሚለው ነገር ኢዝ ቬሪ ክሪቲካል። የኔን እይታ ከጠየቀኝ ይሄ መመሪያ የወጣው በግሪጎሪያን ካሌንደር ኖቬምበር 12 2024 ነው የወጣው። የዛሬ ዓመት አካባቢ አንድ ዓመት አሁን ኖቬምበር አለፈው። ሲወጣ ምን ይላል መሰለ? በኢትዮጵያ ውስጥ ያሉ በሼር ካምፓኒ የተቋቋሙ ከኤግዘምፕሽኖቹ ውጪ ሁሉም በአንድ ዓመት ውስጥ በ12 ወር ውስጥ አክሲዮናቸውን ማስመዝገብ አለባቸው ይላል አውቶሪቲው። ባይዘው በጣም ትክክል ነው። መመዝገብ አለበት ሰነድ ወደ ገበያው ገብቶ እንዲሸጥ በአውቶሪቲው የሚታወቅ ሰነድ መሆን መቻል አለበት። አሁን ጥያቄው የሚመጣው እዚህ ላይ የጊዜው በቂ መሆንና የድርጅቶች ሬዲነስ፣ ይህም በደንብ መታየት ያለበት ነው። አንደኛ ድርጅቶች ሰነዶቻቸውን ለማስመዝገብ የኮርፖሬት ፎርማሊቲ ማሟላት፣ ፕሮስፔክተስ ሊያዘጋጁ ነው። ልብ በል ፕሮስፔክተስ ስታዘጋጅ የኮርፖሬት ስትራክቸር ሊኖር ይገባል። ኦዲትድ ፋይናንሻል ሬዲነሳቸው መተንተንና መታየት አለበት። ይህንን በበቂ ሁኔታ እንዲዘጋጁ በቂ ጊዜ ተሰጥቷቸዋል የሚለው መታየት ያለበት ነው። ሁለተኛ እነሱን ወደ ሬጅስትሬሽን የሚያመጡት አጋዦች ኢንቨስትመንት ባንኮች ወይም ሴኩሪቲ ትራንዛክሽን አድቫይዘርስ የምንላቸው እነሱ ራሳቸው ፍቃድ ያገኙት ዳይሬክቲቭ ከወጣ አብዛኛዎቹ ማለት ነው ከ6 ወር በኋላ ነው ያገኙት አብዛኞቹ። በእርግጥ ከዛ ልክ ዳይሬክቲቭ ሲወጣ አካባቢ ያገኘ 1 ወይ 2 ብቻ ቢሆን ነው ማርኬት አከናዋኝ። አብዛኞቹ ያገኙት መቼ ነው እሱ ማለት ነው 2025 ኤፕሪል እና ማርች አካባቢ ነው። ይሄ ማለት ዳይሬክቲቭ ከወጣ መቅደም ነበረባቸው። ከመጡ በኋላ እነዚህ ሰርቪስ ፕሮቫይደር ማለት ሬጅስትሬሽን ፕሮሰሱን የሚያግዙ ሰዎች ከመጡ በኋላ ማድረግ ያለባቸው መሰለህ መጀመሪያ ኢንተርናል ካፓሲቲያቸውን መገንባት አለባቸው። ያንን ሳይገነቡ እንዲያግዙ ወደ ድርጅቶች ነው የተላኩት። እነዚህ አሁን አከናዋኝ ያልናቸው ማለት ነው። ይሄ ራሱ ድርጅቶች ላይ ከፍተኛ ጫና ፈጥሯል። ስለዚህ እነዚህን በጥቅሉ ስትወስዳቸው እኔ መደረግ አለበት ብዬ ማስበው እገዛና እኔ ኢንሃንስመንት ኦሪየንትድ አሲስቲንግ ኦርጋናይዜሽንስ ሶልቪንግ ዜር ፕሮብለም ወደዛ ላይ አተኩሮ ሪዝነብል የሆነ ታይም ተሰጥቶ ጥራቱን የጠበቀ ፕሮስፔክተስ ቢመጣ ለዚህ ለጀማሪ ማርኬት ትረስት ቢውልድ እያደረግን እንሄዳለን የሚል እሳቤ አለ። ምናልባት ቀድመው ሊሳተፉ የሚችሉ ካምፓኒዎች ምን የተሻለ ተጠቃሚ መሆን ይችላሉ? ከዛ ባለፈ ባለስልጣኑም ቅድም በተደጋጋሚ ሲገልጹት እንደነበረው እየተጀመረ ስለሆነ ማበረታቻዎችን አስቻይ ሁኔታዎች ላይ በደንብ መስራት እንዳለበት ይሰማኛል። ከዚያ አኳያ ቀድሞ የሚገቡ ካምፓኒዎች ለሌሎች ምሳሌ መሆን የሚችሉ ማሳያዎች ሊኖሩ ይገባልና ቀድሞው ሬጂስተር የሚያደርጉ ፊት የሚያደርጉ ካምፓኒዎች ምን ተጠቃሚ መሆን ይችላሉ? ምናልባት ይህ በጣም ጥሩ ጥያቄ ነው። ሊስቲንግ ኢትዮጵያን ሴኩሪቲ ኤክስቼንጅ ላይ ሬጂስተር ካደረጉ በኋላ ሊስቲንግ ካምፓኒ መሆን ምን ጥቅም ይሰጠኛል? ስትራቴጂክ ውሳኔ ነው፣ ምርጫ ነው፣ የድርጅቶች ነው። ሬጂስትሬሽን ምርጫ አይደለም፣ ግዴታ ነው፣ መመዝገብ አለበት። ሊስቲንግ ግን ስትመጣ ምን ታያለ መሰለ? የኔ ድርጅት ኤክስቼንጅ ላይ ሊስትድ ሆኖ አክሲዮኑ በኤክስቼንጅ ላይ መገበያየቱ የሚያመጣልኝ በጣም ብዙ ጠቀሜታዎች አሉ። ሊስትድ መሆን አንደኛ የአክሲዮን ፕራይስ ይጨምራል። ሁለተኛ
ኢስታብሊሽድ ነህ ማለት ነው። የታወቀ ድርጅት ነው። ስለዚህ እኔ እንደ አንድ ኢንቨስተር ሊስትድ የሆኑና ሊስትድ ያልሆኑ ካምፓኒዎች ላይ ሄደ ኢንቨስት አድርግ ብትለኝ ወዲያውኑ ሊስትድ የሆነው ላይ ነው የሚሄደው። ምክንያቱም ሊስትድ የሆነው ቢያንስ ሚኒመም የሚባለውን የስክሩቲኒ ሪኳየርመንት የሬጉሌተር ስክሩቲኒን አልፎ ነው እዛ የደረሰው ማለት ነውና ስለዚህ ሬፑቴሽን ይሰጣል፣ ፕራይስ ቫልዩ ይጨምርልሃል፣ ትራንስፓረንሲ ኦርጋናይዜሽኑ ላይ ራሱ ትራንስፓረንሲን ያመጣል። የድርጅቱ አመራሮች ሊስትድ ሲሆንና ሊስትድ ያልሆኑ ካምፓኒዎች ኮርፖሬት ካልቸር ከመመስረት አንጻር ድርጅትን በአግባቡ ከመምራት አንጻር ብዙ ጥቅም አለ። ብዙ ሂደቶችን አልፎ እዛ ስለሚበቃ ኢንቨስቲንግ ኮሚኒቲው ለዚህ ሪዋርድ ያደርጋል፣ ሪዋርድ ያምናል። ገንዘብ ኢዝሊ አክሰስ ማድረግ ትችላለህ። አሁን ለምሳሌ ፋይናንሻል አክሰስ ሊስትድ እና አንሊስትድ ካምፓኒ ሁለቱም ገንዘብ ለማግኘት ወደ ገበያው ቢመጡ ገበያውን ለማመሰል ገንዘብ የሚሰጠው ሊስትድ ለሆኑት ካምፓኒ ቢኮዝ ሪኳየርመንቱን አሟልቷልና ከዚህ አንጻር ብዙ ድርጅቶች ወደ ሊስቲንግ መምጣት አለባቸው ብዬ አምናለሁ። ገበያው ከፍተኛ የሆነ የቤት ስራ ይጠብቀዋል። እነዚህን ካላመጣው ወደ ሊስትድ ካልሆኑ ብዙ ድርጅቶች ለዛ ደግሞ ኢንሴንቲቭ ካልሰጠ ሪዋርድ ካላደረግካቸው እንደው ገበያ መስርቻለሁ ብለህ ስላልክ ብቻ የሚሆን ነገር አይደለምና እሱ ላይ እኔ በጣም ሪዘርቬሽን አለኝ። ድርጅቶች ስለ ሊስቲንግ ቤኔፊት ማወቅ አለባቸው። ኤክስቼንጁ ድርጅቶች ጋር መሄድ መቻል አለበት። ይህንን ለማስረጽና ለማዳበር ከፍተኛ የሆነ የተለያዩ አፕሮቾችን መከተል አለበት። አንተ ያነሳው ቅድም አንዱ ለምሳሌ ኢንሴንቲቭ መስጠት ሊሆን ይችላል። አዎ አሁን ገበያው ኢንሴንቲቫይዝ ላይ ያደርግህ ይችላል። ምክንያቱም ገበያው ገና አልተደራጀም። ሊስትድ መሆን አለመሆን ገበያው ሪዋርድ ማድረግ አልጀመረም። ብቻውን ትልቅ ትርጉም እንዳለው ሊረዳ ይችላል። ስለዚህ አሁን እዚህ ጋር ማን ስቴፕ አፕ ሊያደርግ ይችላል ማለት ዘ ማርኬት ኤንድ አውቶሪቲ ገብቶ ለትልልቅ ድርጅቶች ኑ ቶሎ እኔ ጋር ሊስት አድርጉ እንዲህ ያደርግላቸዋል፣ ይሄን ቤኔፊት ይሰጣቸዋል እያለ የሊስቲንግ ቤኔፊትንም አጉልቶ ማውጣት ያለበት ይመስለኛል። ከዚህ አንጻር ብዙ ስራ ይጠይቃል። ምናልባት ከዚህ ጋር በተገናኘ ያው ትልልቅ የቢዝነስ ኩባንያዎች አሉ ሀገራችን ላይ ምናልባት የቆየ ስትራክቸራቸው የካፒታል ማርኬት ባለስልጣን የሚያወጣቸው መመሪያዎች ጥብቅ መሆንና ይሄ ልምዳችንም ራሱን የቻለ ይሄ ትክክለኛ የቢዝነስ ሲስተም ላይ ትራክ ላይ አለመሆንም ራሱን የቻለ እንትን ይመስለኛል። ምናልባት እነሱ ላይ ያሉ ችግሮች እንዴት ይታዘቧቸዋል? እንዴትስ ማለፍ ይቻላል ማለት እንችላለን? ጥላሁን ያነሳው ትክክለኛ ቻሌንጅ ነው። የድርጅቶቻችን ዝግጁ ያለ መሆን ለዚህ አንዱ ትልቅ ችግር ነው። ተፈጥሯቸውም ባህላቸውም ለዛ ነው ከአውቶሪቲው ከኤክስቼንጁ ከፍተኛ ስራ ይጠበቃል ብዬ የምለው። በእርግጥ ከነሱ ብቻ አይደለም ከሁሉም ስቴክሆልደርሶች በደንብ መስራትና ድርጅቶችን ቶሎ ወደ ፐብሊክ ደረጃ ማዘጋጀት መቻል አለብን። ለዚህ ደግሞ የተለያዩ ሜካኒዝሞች አንዱ ትልቁ ለምሳሌ ኢንሴንቲቭን መስኛውን ጀማሪ ገበያ ነን ከመጣ ይምጣ ብለን ልንቆም አንችልም። ምን መሰለ የአፍሪካ ገበያዎችን አይተናቸዋል። they are not liquid, they don't have debts ዝም ብለው የሚቆሙ ገበያዎች ናቸው። አሉ ነው የሚባል ገበያ የሚፈለገው ከተወሰኑት ውጪ በጣም ጥቂት ናቸው። እንደው ቫይብራንት የሆኑ ማርኬት አፍሪካ ውስጥ አሉ የምንላቸው በጣም ጥቂት። አብዛኛው ግን ምንድነው the market is there ትራንዛክሽን የለውም ጥልኝ ፓሲቭ የሆነ ስለዚህ እንደዚህ እንዳይሆን የኢትዮጵያ የካፒታል ገበያ አውቶሪቲው ኤክስቼንጁ ሁሉም በስፋት ከፍተኛ የሆነ ስራ መስራት አለበት ብዬ አስባለሁ። አዘርዋይዝ የኛም ገበያ ዴብዝ የሌለው ሊኩዊዲቲ የሌለው ሆኖ ከዚህ ጋር አያይዤ አሁን አንድ ማነስ አለ። አሁን ብዙውን ጊዜ ሰው ሲታይ ወይም አውቶሪቲውም ኤክስቼንጁም ትኩረት የሰጠው የሚመዘገቡ ካምፓኒዎችና አክሲዮን ወደ ገበያ መምጣቱን ነው። ኦኬ አክሲዮኑ የሚገዛና የሚሸጥሳ ኢንቨስተር የምንለው ኢንቨስተር የሌሎችን ሀገሮች ኤክስፒሪየንስ ከጠየቀኝ ሪቴል ኢንቨስተሮች ወይም ኢንዲቪጁዋል ኢንቨስተሮች አይደሉም ለማርኬት ዴብዝ የሚሰጡ በግለሰብ ደረጃ አይደለም። በእርግጥ ሚናቸው ቀላል ነው እያልኩ አይደለም የኢንዲቪጁዋልስ እና የሪቴል ኢንቨስተርስ። ነገር ግን አንድ ገበያ ዴብዝ እንዲኖረው እና በደንብ ሊኩዊዲቲ የሚሰጡት ኢንስቲትዩሽናል ኢንቨስተርሶች ናቸው። እነዚህን በማደራጀት ረገድ አሁን ለምሳሌ ፎር ዩር ሰርፕራይዝ አንድ ዳይሬክቲቭ አለ ኮሌክቲቭ ኢንቨስትመንት ስኪም የምንለው ዳይሬክቲቭ አዋጁ 11ኛ ፓርት ላይ ተመርኩዞ የተዘጋጀ እስካሁን ድረስ አልጸደቀም። እሱ ዳይሬክቲቭ ፕሮሰስ ላይ ነው እየሄደ ነው ያለው። ግን ጸድቆ ወጥቶ ድርጅቶች መቋቋም መቻል አለ። ፈንድ ሆኖ መቋቋም አለ። ሚቹዋል ፈንዶች መምጣት አለባቸው። ሄጅ ፈንዶች መምጣት አለባቸው። የነበሩን ትራዲሽናል ፈንዶችም እነ የኢንሹራንስ ፈንዶች፣ የፔንሽን ፈንዶች መደራጀት አለባቸው እንደ ባይሳይድ እንዲያገለግሉ ሆኖ ይህንን የሚመጥን ስራ ከአውቶሪቲው ይጠበቃል፣ ከኤክስቼንጁም ይጠበቃል ማምጣት። በተደጋጋሚ በባለሙያዎችም በዘርፉ ተዋናዮች የሚነሳው ስለ አክሲዮን ገበያ
ስለ አክሲዮን ግብይቱ በቂ የሆነ ግንዛቤ ማስረጽ ስራ መስራት እንዳለበት ይነሳል። ከዚያ አኳያ ባለስልጣኑ ራሱ ገበያው ሌሎችም የትምህርት ተቋማት ግለሰቦች በዚህ ዙሪያ የሚንቀሳቀሱ አካላት ምን መስራት አለባቸው ማለት እንችላለን? የተረዳ የነቃ ለገበያው ዝግጁ የሆነ ህብረተሰብም ተቋማትንም ለመፍጠር እዛ ላይ ምን መስራት አለበት ይላሉ? በጣም ይሄም መሰረታዊ ጥያቄ ነው። የግንዛቤ የአዌርነስ ሌቭል አንድ ገበያ ቫይብራንት እንዲሆን እንዳይሆን ከሚያስችሉ ወይም ከሚከለክሉ ነገሮች ውስጥ አንዱ ነው። ይሄ የካፒታል ገበያ የሚሰራበትን አውድ እዛ ውስጥ መሳተፍ የሚያስገኘውን ጥቅም ማን እንዴት ይሳተፋል የሚለውን ነገር በሰፊው ግራስሩት ሌቭል ላይ ወርዶ መስራት አለበት። እስከ ታችኛው ማህበረሰብ ሌቭል ኢንቨስቲንግ ኮሚኒቲ እንድንፈጥርና በእርግጥም አዋጁም የዚህ ገበያ ሪፎርምም አስፓየር የሚያደርገውን ኢንክሉሲቭ ፋይናንስ ለማምጣት ከፈለግን አዌርነስ በሰፊው መስራት መቻል አለበት። እንደው ያለ ገደብ ያለ ክልከላ ብዙ ተሳታፊ እንዲኖረው ኢንክሉሲቭ ፋይናንስ እንዲሆን ስታርታፖችም እንዲመጡ which is highly aspired ማለት ነው። እንደዚህ አይነት ህይወት ያለው ገበያ ቫይብራንት ማርኬት እንዲሆን ከተፈለገ የአዌርነስ ስራ እንዳነሳው በጣም መሰረታዊ ነው። ከዚህ በላይ መሰራት አለበት። አዌርነስ መሰረታዊ ጥያቄ ነው ያነሳው። በጣም እናመሰግናለን። ተመልካቾቻችን በዛሬቱ ቢዝነስ ፕሮግራማችን ከዜና ባሻገር መሰናዷችን ስለ ኢትዮጵያ ካፒታል ገበያ አጠቃላይ እንቅስቃሴና በቀጣይ ሊሰራባቸው ሊተኮርባቸው ስለሚገቡ ጉዳዮች በስፋት ቆይታ አደረግን። በዚህ ሀሳብ ላይ ሰፋ ያለ ማብራሪያ የሰጡን ደግሞ መምህር ታምራት መንገሻ ናቸው። በአዲስ አበባ ዩኒቨርሲቲ የፋይናንስና የካፒታል ማርኬት እንዲሁም ተያያዥነት ባላቸው ጉዳዮች ላይ በንቃት ይሳተፋሉ። መምህር ታምራት እንግዳችን ስለነበሩ ላካፈሉን ላጋሩን ሀሳብ ከልብ እናመሰግናለን። እኔም በጣም አመሰግናለሁ። መልካም ተመልካቾቻችን በዛሬው ቆይታችን የኢትዮጵያ ካፒታል ገበያ ባለስልጣን የፋይናንስ ተቋማት የካሳ ፈንድን በተመለከተ በኢትዮጵያ ቡና ላይ እሴት በመጨመር የውጭ ምንዛሬ ገቢ ለማሳደግ ወደ ስራ ስለመገባቱና ባለፉት 6 ወራት በኢትዮጵያ ስለተከናወነው የገቢ አፈጻጸም አነሳን። በዝርዝር ጉዳዮችን ደግሞ የኢትዮጵያ ካፒታል ገበያ ያከናውናቸው ስራዎችና አሁን የደረሰበት እንቅስቃሴ በቀጣይ ደግሞ ሊደረጉ ስለሚገቡ ምክረ ሀሳቦች እነዚህና ሌሎች ወቅታዊ የቢዝነስ መረጃዎችን ያካተትንበት ኢትዮ ቢዝነስ ይህንን ይመስል ነበር። ቃል ኪዳን ታደሰና ጥላሁን አያሌው አብረናችሁ ቆይ። ጤና ይስጥልን።